መጀመሪያ የዳዊት ነጋ ክሊፕ ላይ ባባይለን ከዛ ደግሞ በፊልሞች አሁን ወደ ስራው ገብተሻልና ስራ እንዴት ነው? በጣም ቆንጆ ነው እግዚአብሔር ይመስገን አመሰግናለሁ። ያው የኔ እሺ የመጀመሪያው ክሊፕ ከዳዊት ነጋ ጋር የሰራሽው ያላችሁ ስታነሱ ነፍሱን ይማረውና የድሮ ስቱዲያችን ጋር የሚገርምሽ እዛ ጋር ለትምህርት ቤት ይመስለኛል ልጁን የሚያስተምረው እና ልጁን ይዞ ከትምህርት ቤት ሲወጣ አይቼዋለሁ። ከዛ ካየሁት በጣም በአጭር ጊዜ ውስጥ ነው ያረፈው እና ሁሌ ሆዴን ይበላኛል የእውነት ልጁንም ስላየሁት ይመስለኛልና ነፍሱን ይማረው ይማረው። ለኔም ያው ትልቅ አስተዋጽኦ አድርጎልኛል ዳዊት። የመጀመሪያሽ አይደለም ማለት ፋዘሪም ጋር ይሰራውት አለ ግን እኔም በጣም ታዋቂ ያደረገኝ ዳዊት ነጋ ነው። ያው እሱ ባያሰራኝ እዚህ ደረጃ አልደርስም። እሱና ያፒማፒን በጣም ማመስገን ፈልጋለሁ። ነፍሱን በአጸደ ገነት ያኑርልኝ። አሜን አሜን። አባትሽ ሙዚቀኛ ናቸው? አዎ ሙዚቀኛ ነው። ትግራይ ክልል ውስጥ በደንብ ሰርጎችን ይሰራል። ትልልቅ ሰርጎችን የሚሰራው ያው እሱ ነው። ያው እኔን ያው አልዘፈነልኝም። ወልጄ ሲጨርስ እደግሳለሁ ብያለሁ። እናንተንም እጋብዛችኋለሁ። ኦኬ ወልጄ ሲጨርስ ማለት ሰርግ አላደረግንም ነበረ ከአማን ጋር ያ ፎቶ ብቻ ነበር ያደረግነውና አዎ ቀጣይ የመደገስ እቅድ አለን። አዎ ወልጄ ሲጨርስ ማለት ወልጄ ሲጨርስ ሲያበቃ ወልጄ እንደዛ አይነት እቅድም ለካ አለ። አዎ ለንዛር ያብቃሽ ከምኞትሽ ጋር ገናኝሽ። አዎ እንደዚህ ካነሳሽ እንደውም ስለ አባቷ ትንሽ ነገር ብታጫውተን እስቲ ንገሪን። አባትሽ ሙዚቀኛ ነው። ያው ከልጅነት ጀምሮ እሱ ዘፈን እየሰራ ነው ያሳደገን። እሺ እና ሰርጎች ይሰራል። ክሊፕ ያላቸው ዘፈኖች አሉ። አዎ 1-3 ቪዲዮ ክሊፕ ያላቸው ዘፈኖች አሉ ዩቲዩብ ላይ። ማን ይባላሉ? ተክላይ ገብረ ሚካኤል። ስለዚህ ጥበብ ከቤት ነው የፈለቀችው። በጣም ከዛ ነው የተቀዳው ማለት ነው። ትምህርት ቤትስ አካባቢ አንቺ የተማርሽበት ትምህርት ቤት የት ተማርሽ? እኔ ደሴ እቴጌ መነን ተምሬያለሁ። እሺ መቀሌ ደግሞ ሐውልቲና አፄ ዮሐንስ ተምሬያለሁ። እንዴ ከጥበብ ጋር የተገናኘ ነገር አለ? ይሄ ሚኒ ሚዲያ ዘፈን ነበር። ውዝዋዜ ሰርቻለሁ። እወዛወዝ ነበር በደንብ። ዘፈንም ሞክራለሁ በዚህ ድምጼ። ግን ልጅ ነበርኩኝ ይዛኔ። ያው ዘፈን የሞከርሽው ግን የወጣ አይደለም? ኖ ለራስሽ? አዎ ሰፈር ላይ ደሴ እያለሁ በደንብ ዘፍኝላችኋለሁ። ምን አይነት አስተያየት ነበር? እቺ ልጅ በዚህ አካሄዷ ታሪክ ትሰራለች ተብዬ ነበር። አንቺ በዘፈኑ ውስጥ ባይ አንቺ በዘፈኑ ታሪክ ሰራሽ። አዎ በጣም ንግዱ ያዋጣል። በጣም ከያዝከው ከሰራህ በደንብ ያዋጣል። ፊልሞችም ሰርተሻል እንኳን 1-3? አዎ ሰርቻለሁ። የመጨረሻ ፊልምሽ ምን ነበር? እንዳላጣህ ነው። ሄለንን እንግዲህ ትንሽ ቆየት ብለሽ ነበር ይመስለኛል ካልተሳሳትኩ አይደለ? ትንሽ ንግዱ ብሩ ጣፈጠኝና አርቱ ትንሽ ራቀውኝ ነበር። ግን ማስታወቂያ ላይ አለሁኝ። ሶሻል ሚዲያ እና ሄለን እንዴት ናቸው? ለስራ ብቻ ወይስ አንዳንዴ የግል ህይወታችንን እናወጣለን እዛ ላይ ምናምንና እዚህ ላይ ምን አይነት ሀሳብ ነው ያለሽ? ከዚህ በፊት በጣም ነበር ፖስት ማረጋው ከባለቤቴ ከማንዬ ጋር እለቅ ነበር። የልጆቼን ምናምን ፖስት አረግ ነበር። የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናውቃቸው ሰዎች ድንገት ተጣሉ ይባላል እና ይሄ የምትፈራው ነገር አለ ስታይ አይ እስኪ ትንሽ ደበቅ ላድርገው ያዝ ላድርገው ነገር ማለት ጀመርኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለውን እንትን አልኩት። ኢንስታግራምም አንድ ፎቶ ናት ከባለ ያለኝ፣ ሌላ ፎቶ የለኝም። ቪዲዮ ላይ ያሳይ ነበረ ይሄ የምንሄድበትን ምናምን አለ አይደል? እሱን አሁን ቀንሻለሁኝ በጣም። ለምን አስፈላጊ ሆኖ አላገኘሁትም። ደበቅ ማለት በጣም ከብዙ ነገር ያድናል። አሪፍ ነው እና አሁን ለስራ ማድረግሽ ምን አስብሎሻል? ስታጠፊ የሚሆነ ነገር አለ? አዎ የሆነ ልከውልኛል ደግሞ ተለያዩ ምናምን ነገር ተብሎ ደግሞ ፖስት አደረጉ። እኛ ጋር አሁን ምንድነው ችግሩ? በጣም ስትለቅ ወይ ደግሞ በጣም ስታሳያቸው ደብቁኝ ያመጣል ምናምን ትባላለህ። ከዛ ደግሞ የሆነ ነገር ልቀንስ ብለህ ደግሞ ስታጠፋ ደግሞ ተለያዩ የሆነ ነገር ተፈጠረ ትባላለህና የሁሉም ሰው አስተያየት ይለያያል። ካሜት አንድንም ነው ግን ባይታይ መልካም ነው። አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው። ስራህን ብቻ ብታስተዋውቅበት ሶሻል ሚዲያ ባይነኝ እና ያው ከዛ ወገድኛለሁ። ስለ ላይፍ ስታይል ደግሞ እንጫወት። ላይፍ ስታይልሽ እንዴት ነው ውሎሽ? ስራዬን በደንብ እሰራለሁኝ።
11 ሰዓት ወይ 12 ሰዓት ምናምን ከወጣው ነው ከሱቅ። ከዛ ጓደኞቼን አገኛለሁ ምናምን። ስፖርት ምናምን ላይ ብዙ አይደለሁኝም። ያው ብዙ ሰው እንደውም ከወለድኩ በኋላ ብዙ አልወፈርኩም እና እንዴት ነው አመጋገብ ነው ይሉኛል። ስፖርት ነው ወይ? ምንም የምጠቀመው ነገር የለም። ስፖርት ብዙ አይደለም ባለበት ነው እንደዚሁ ተፈጥሮ ነው እንጂ እንቅስቃሴ ምናምን አልወስድም። እንደውም ብዙ ጊዜ አማን አስቸግረዋለሁ ስፖርት ስሪ ብሎ ከፍሎልኝ ምናምን 3 ቀን ሂጄ ቪዲዮ ከተቀረጽኩ በኋላ ለስቶሪ ከዛ የለውም አልሄድም። ሶሪያ ተመቸች ስቶሪ ላይ ለማለት ተቀረጸ ነው አለ 3 ቀን ሂጄ ቪዲዮ ምናምን አድርጌ በቃ ከዛ በኋላ አልመለስም። ግን እንደዛ ሆኖ ሰውነትሽ በጣም አሪፍ ነው። ጥሩ ነው። ምን ማለት ነው? ጥሩ ነው። ቤቢ ይፈልጋል ማለት ነው። 3 ዓመት 3 ዓመት። ሄለን የሙዚቃ ክሊፕ የሚመስለኝ አንድ ብቻ ነበር የሰራሽ የዳዊት ነጋ ላይ ማለት ነው ባባይለን። ከዚያ በኋላ 1-3 ሰርቻለሁ። 1-3 ክሊፖች አሉ። 1-3 ክሊፖች እንዴት ነው ካስት የሚያደርጉት? አሁን እስኪ የዳዊትን ወደ ኋላ እንመለስ። ትንሽ ቆየ መሰለኝ እሱ ክሊፕ አይደል? እስቲ አስተዋሽ። የዳዊትን ስሰራ በጣም ገና ነበርኩኝ ልጅ ነበርኩኝ እና ያፒ ማፒ ዳይሬክተር አለ እሱ ነበር ካስት ያደረገኝ። ገና ተማሪ ነበርኩኝ የዳዊትን ስሰራ እዛው መቀሌ ነው ጠቅሞኛል። እሱ ነው ካስት ያደረገኝ። መቀሌ አሪፍ ክሊፕ ነው የማይረሳ። በጣም ዳዊትን የምናስታውስበት በጣም ድንቅ ክሊፕ ነው። በጣም አሪፍ ሎኬሽን ነበር። በጣም ተደማጭነት ነበረው። ስቲል በደንብ ሰው የሚወደው ሙዚቃ ነው ባባይለን። በጣም በየድግሶች በየምናም ሁሉ ቦታ የሚከፈት ዘፈን ነው። መቀሌ ግን እኮ ብዙ እንትኖች አሉ የሙዚቃ ክሊፖች ብዙ አሪፍ ተሰርተዋል እኮ። በጣም ብዙም ቆንጆ አሉ እዛ። በጣም ካያችሁ ክሊፖቹን ቆነጃጅት በጣም እንደልብ ነው። የሙዚቃ ክሊፕ ግን ቀላል አይደለም። ለሆነ መሸጋገሪያ ይሆናል አይደል? ከዚያ በኋላ እኮ ነው አንቺም ወደ ትወናው አይደል? አዎ ክሊፕ ይመጣል መጀመሪያ። ከክሊፕ ደግሞ የማስታወቂያ ስራዎች ይመጣል። ከዛ በኋላ ፊልሙ ይመጣል። ከዛ ያው የራስሽንም ቢዝነስ ከታወቅሽ በኋላ ትጀምሪያለሽ። በጣም ያግዛል። ሶሻል ሚዲያ ላይ መታወቅ በጣም አሪፍ ነው። ምን ያህል ፎሎወር ደረሰው? ኢንስታግራም ነው በዋናነት የምጠቀም? አዎ ኢንስታግራም ወደ 300 ሺህ እየገባው ነው። ኦኬ ቲክቶክ 600 ምናምን ሺህ አለኝ እና አሪፍ ነው በጣም። ሞር ደግሞ ቲክቶክ ስራዬ ላይ በጣም ጥቅም አለው። አክቲቭ ነሽ ከሰራህበት ቲክቶክ በጣም አሪፍ ነው። የሰራሻቸው ፊልሞች በጣም ጥቂት ናቸው፣ ግን አሁን በጣም የሚጠበቅ ለየት ባለ ካራክተር መጥተሻል። 3ኛው ግዳጅ? አዎ 3ኛው ግዳጅ። እሺ እንዴት ነው? ቆንጆ ፊልም ነው። በቅርቡ ነው የሚለቀቀው። እንግዲህ የኔም ካራክተር በጣም ትንሽ ወጣ ያለች ናት እና ያው እጋብዛቸዋለሁ ፊልሙ ሲመረቅ። ርዕሱ ራሱ ይነግራል ከባድ ካራክተር እንደሆነ። 2 ግዳጅ ያለፈ ሰው ነው ማለት ነው ወደ 3ኛው ግዳጅ የመጣው። ከተለመደ ወጣ ያለ ነው ካንቺ ካራክተሯ በጣም። እና እኔም እስከዛሬ ያው ከሰራኋቸው ትንሽ አሻሽያለሁ ብዬ አስባለሁ። ትወናዬ ላይ እስኪ እናየዋለን። እንግዲህ በቅርቡ የሚወጣ ፊልም አለ 3ኛው ግዳጅ። ተጠባቂ ነው። ተጠባቂ ይባላል በኳስ ቋንቋ። አየሽ አይደል? ወደ ማኑ ጋር መጣ። ልክ ነው። ሌላው ከአልባሳቶች ጋር ያለውን ነገር ደግሞ ብናወራ ጥሩ ይመስለኛል። በተለያየ አልባሳት ነው ኢንስታግራም የምትመጪው ብዙ ጊዜ። ልብሶች ላይ ዲዛይን ላይ ያለች ነገር? እኔ ልብስ ያው ለኔ ከተመቸኝ ምቾቴን ከሰጠኝ የትም ቦታ አድርጌ እሄዳለሁ። ያው የሃይማኖት ቦታ ካልሆነ በስተቀር ማለት ነው። ያ ሌላ ቦታ ላይ እኔ በቃ የተመቸኝን ነው የማደርገው፣ የወደድኩትን ነው የማደርገው። ያው እኔ ደግሞ ከተመቸኝ አድርጌ ነው የምወጣው። በጣም ጨምራለሽ። ስለዚህ በፊልሙም ከፍ ያለ ነገር እንጠብቃለን። እንግዲህ ትወና አለ፣ እዚህ ጋር ደግሞ ስራ አለ። ቤት ውስጥ ታዲያ ሄለን እንዴት ናት? አማንዬ ስፖርተኛ ነው፣ እንክብካቤ ይፈልጋል ብዬ ነው። ምግብ ማብሰል አለ፣ መስራት አለ። እንዴት ነው ምግብ ማብሰል ላይ? አሪፍ ነኝ። አሪፍ ነኝ፣ አበስላለሁ። ያው ለሌላ ሰው ይጣፍጥ አይጣፍጥ አላውቅም። ባለቤቴ ይወዳል የምሰራውን። ያው ለክፉ አልሰጥም። ምንም አይደለም። በጣም ባለሙያ ነኝ ምናምን እጄን ብቀምሱት ምናምን አይደለም። በስሱም ቢሆን ያው በስሱ ያው ቤት ከተወደደ እኮ ለቤት ከተወደደልሽ በቂ ነው ማለት ምርጥ ነው። ዋናው እሱ ነው። አዎ ደግሞ ዋናው በቅርብ ያለውን ሰው ማስደሰት ነው።